With breaking news right now and reports of it between Cuban troops and people on an American-registered speedboat. They're going to take over Cuba. It may not be a friendly takeover. It wouldn't matter. Cuba is ready to fall. የፊደል ካስትሮ ሀገር ዕጣ ፈንታ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከፈለጉ ሊጨብጧትና ሊወሯት እንደሚችሉ በሚፎክሩባት ኩባ ላይ የጭካኔ በትራቸውን ሊያሳርፉ ነው የሚል ከባድ ስጋት ተፈጥሯል። የኩባ ዘር ግንድ ያላቸው የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ በበኩላቸው ሀገሪቱ የምትገኝበት ሁኔታ ተቀባይነት ስለሌለው መቀየር እንዳለባት አሳስበዋል። አለዚያም ጨርሶ ገደል መግባት ምርጫዋ እንደሚሆን ያስጠነቀቁት። አሜሪካውያኑ ለኩባ ሚሳኤል እያቀባበሉ ድሮን እያሞቁና ሮኬት እየወደሩ ያሉ ይመስላል። ኩባ አሜሪካ አፍንጫ ስር የምትገኝ ሚጢጢ ደሴት ናት። ይሁን እንጂ ለኃያሉ አሜሪካ ሳትበገር ከግማሽ ምዕተ ዓመታት በላይ ታግላታለች። አሁን ግን ልክ እንደ ኢራን ወይም ቬኔዙዌላ በማንኛውም ሰዓት የአሜሪካ በትር ሊያርፍባት እንደሚችል ይጠበቃል። ይህ ስጋት ተጨባጭ ፍንጭና ማስረጃ ያለው እንጂ ለብዙሃን መገናኛ ፍጆታ የሚነሳ ተራ ግምት አይደለም። እንደ አውሮፓውያን አቆጣጠር በ1962 ከታየው የኩባ የሚሳኤል ቀውስ ወዲህ የሃቫና መንግስት በአሜሪካ የተጣለበት ከፍተኛ ዕቀባ እንደቀጠለ ነው። አሜሪካ የቬኔዙዌላን የነዳጅ ሀብት ሙሉ ለሙሉ ተቆጣጥረዋለች። ቬኔዙዌላ ለኩባ ዋና የነዳጅ ምንጭ ነበረች። አሜሪካውያን የኩባን ጉሮሮ በነዳጅ ጥም ከማድረቅ አልፈው ሌሎች ሀገራት እንዳይደርሱላቸው አስፈራርተዋል። እንደ ሜክሲኮ አይነት ሀገራት ለኩባ ነዳጅ ለማቅረብ ከሞከሩ ከባድ ቅጣት እንደሚጠብቃቸው ተነግሯቸዋል። አሜሪካ ኩባን ቀጣይ ኢላማ ለማድረግ በምን ደረጃ እየተሰናዳች እንደሆነ አብዱ ሰመድ መሐመድ አካፍላችኋለሁ። ታማኝነትን ከዘመናዊነት ጋር አያት አጣምሮ አቅርቦላችኋል። አያት ሪል ስቴት በካዛንቺስ ዘመናዊው መንደር ከባለ 1 እስከ ባለ 4 መኝታ አፓርትመንቶችን በተለያየ የካሬ አማራጭ ለሽያጭ አቅርቧል። ከ4 ሚሊዮን ብር የሚጀምሩት እነዚህ ቤቶች እስከ 25 በመቶ የሚደርስ የባለ ቅናሽ ተደርጎባቸዋል። በተጨማሪም በሲኤምሲና በአያት ግንባታቸው ከ90 በመቶ በላይ የደረሱ መኖሪያ ቤቶችንና የንግድ ሱቆችን አቅርቧል። ከ5 እስከ 25 በመቶ የሚደርስ የባለ ቅናሽም ተደርጎባቸዋል። የነገውን ሳይሆን የዛሬውን እድል እንዲጠቀሙ አያት ሪል ስቴት መልእክቱን ያስተላልፋል። ለበለጠ መረጃ በ0902 13 3866 ወይም በ0948 62 53 72 አሁኑኑ ይደውሉ። አያት ዞሮ መግቢያዬ። የኩባን አብዮት የመሩት ፊደል ካስትሮ ወንድማቸው ራውል ካስትሮና አርጀንቲናዊው ዓለም አቀፍ ታጋይ ቼጉቬራ ያቆሙት መንግስት እነሆ 67 ዓመታት አስቆጠረ። በአብዮቱ ማግስት በልዕለ ኃያሉ አሜሪካ ማዕቀብ እንደተቀጣ በዲፕሎማሲና በፖለቲካ ሴራ እንደተፈተነ ዛሬ መድረሱ ያስገርማል። ፊደል ካስትሮ በ1959 የመሰረቱት የኩባ ህብረተሰባዊ መንግስት ከአሜሪካ ጋር ሊግባባ አልቻለም። አያሌ ኩባውያን ወደ አሜሪካ በተለይ ፍሎሪዳ ግዛት በብዛት መፍለሳቸው አሁንም መቀጠሉ ይነገራል። ኩባ ሩሲያና ቻይናን ከመሰሉ ተቀናቃኝ ኃያላን አገራት ጋር ጥብቅ ወዳጅነት መፍጠሯም በአሜሪካ ይወደድላትም። የኩባ ፕሬዝዳንት ሚጌል ዲያዝ ካኔል የዛሬ ወር አካባቢ ከአሜሪካ ባለስልጣናት ጋር ለመወያየት ያላቸውን ዝግጁነት አሳውቀዋል። አሜሪካውያኑም ኩባን ደጅጠኛቸው ማድረጉ ተመችቷቸዋል። እነሱ በሚፈልጉት መንገድ ብቻ ነዳጅ እንድታገኝ እያደረጉ ነው። ፌብሩዋሪ ወር ላይ ለኩባ መንግስት በቀጥታ ከመስጠት ይልቅ የግል ድርጅቶች ነዳጅ እንዲያቀርቡ ፈቅደዋል። ኩባ ለአሜሪካ ነዳጅ ኩባንያዎች ገበያዋን እንድትከፍት ለማስገደድ የተጠቀሙበት ስልት ነው። ኩባ የነዳጅ ገበያዋን ብቻ ሳይሆን የግል ኢኮኖሚዋን የበለጠ እንድታሰፋም ይፈልጋሉ። አሜሪካውያን መዋዕለ ንዋይ አፍሰው ገቢ እንዲያመነጩባት ማድረግ ነው እቅዳቸው። በአሜሪካ በስደት ያሉ ተቃዋሚዎች በነጻነት እንዲገቡም ሆነ ያለ ከልካይ እንዲነግዱ ይጠይቃሉ። የፖለቲካ እስረኞች እንዲፈቱም ነው የሚያስቡት። ፕሬዝዳንት ሚጌል ዲያዝ ካኔል የአሜሪካውያንን ፍላጎት ሙሉ ለሙሉ ለመቀበል ስላላቸው ፈቃደኝነት ማንም እርግጠኛ ሆኖ አይናገርም። አሜሪካውያኑ የወጠኑት ሳይሞላ በኩባ ላይ የተጣለው ማዕቀብ አያነሱም። ኩባ ኢኮኖሚዋን ለአሜሪካውያን በሚመች መንገድ ብትከፍት እንኳ የፖለቲካ ነጻነት እንደ ቅድመ ሁኔታ ሊቀመጥ ይችላል። የኩባ መንግስት 2026 በገባ ሁለተኛው ወር የግል ድርጅቶች ነዳጅ እንዲያስመጡ በአሜሪካውያን ተገዶ ፈቅዷል።
አንድ ወር በኋላ ደግሞ የፊደል ካስትሮ የሥጋ ዘመድ የሆኑት ኦስካር ፔሬዝ ኦሊቪያ ፍራጋ በቴሌቪዥን መስኮት ብቅ ብለው በውጭ ሀገር የሚኖሩ ኩባውያን ወደ ሀገራቸው በመመለስ መዋዕለ ንዋይ አፍሰው ሀብት ማካበት እንደሚችሉ አሳወቁ። ነገር ግን ንግግራቸው ሳይቋጭ በመላዋ ኩባ መብራት ድርግም ብሎ መጥፋቱ አገሪቱ ያለባትን ወቅታዊ ችግር በግልጽ አሳብቋል። አገሪቱ ነዳጅ ተቋርጦባት የኃይል ምንጭ አጥሯት ለዜጎች መብራት ለማቅረብ መቸገር ከጀመረች ከራርማለች። በሌላ በኩል የከፋ ጫና በአሜሪካ እያረፈበት ያለው መንግስት ተገዶ አቋሙን መቀየር ይዟል። በጥቂት ሳምንታት ልዩነት ለሁለት ቅድመ ሁኔታ አደግድጓል። የግል ነዳጅ ድርጅቶች በገበያ ውስጥ እንዲሰማሩና የተሰደዱ ኩባውያን እንዲመለሱ መፍቀዱ ጫናውን መቋቋም እየከበደው እንደመጣ ያረጋግጣል። አሜሪካ በኩባ ላይ ያደረገችው ዕቀባና የነዳጅ ክልከላ የበለጠ ተጠናክሮ ከቀጠለ ሰብአዊ ቀውስ ማስከተሉ አይቀርም። እሱም አሜሪካውያንን በኃጢአተኝነት ያስፈርጃል። ኩባን ለማስገደድና ለመቆጣጠር የምታሳድረው ጫና ሊራዘም እንደማይገባ ነው የሚገለጸው። በኩባ ህዝባዊ ብሶትና ተቃውሞ ገንፍሎ ሲወጣ ታይቷል። በነዳጅና ጋዝ እጦት የኢኮኖሚ ምስቅልቅልና ተያያዥ ቀውስ እየተደጋገመ ነው። ከዚህ ቀደም ኩባውያን ብሶትና ችግር ሲበዛባቸው መንግስታቸውን ከመቃወም ይልቅ ሀገር ጥለው መሰደድን ነበር የሚመርጡት። አሁን ግን ነገሮች ተቀይረው በድፍረት መንግስትን መተቸት ጀምረዋል። የኩባ መንግስት በቶሎ የአሜሪካውያንን ፍላጎት ቸል ብሎ የመጣውን ለመቀበል በሩን ከከረቸመ ችግር ይከተላል። እሱ ደግሞ የአሜሪካውያንን ገጽታ አበላሽቶ ያልተፈለገ ውጤት ያመጣል። ኩባውያን ከአሜሪካ ይልቅ እንደ ሩሲያና ቻይና ወዳሉ ሀገራት የበለጠ እንዲጠጉም ሊገፋ ይችላል። የአሜሪካ መንግስት በቬኔዙዌላ ላይ የልዩ ኃይል ጦር አዝምቶ ፕሬዝዳንት ኒኮላስ ማዱሮን ማርኮ እንደወሰደው ሁሉ ኩባንም በድንገት ለማጥቃት ማቀዱ ይነገራል። ከሱ አስቀድሞ ግን በድርድር እጅ እንዲሰጥና የአሜሪካን ፍላጎት እንዲቀበል ለማስገደድ ብዙ ጥረት እያደረገ ነው። ለምሳሌ ኩባ ከቬኔዙዌላ ስታገኝ የነበረውን ነዳጅና ጋዝ አቋርጦባታል። ባህር ማዶ የሚኖሩ ኩባውያን መምህራንና ሐኪሞች ወደ ሀገራቸው የሚልኩትን ገንዘብ ለማስቆም ጥብቅ ቁጥጥርና ክትትል ይደረጋል። የኩባ መንግስት በነዳጅ ብቻ ሳይሆን በውጭ ምንዛሬ እጥረትም እየተቀጣ ነው። የኩባ ባለስልጣናት ጫናውን ተቋቁመው የሚቆዩት ከምን ድረስ እንደሆነ በእጅጉ ያጠያይቃል። ኩባ በቀን 100,000 በርሜል ነዳጅ ትጠቀማለች። 40,000 በርሜል ከዚያው ነው የሚገኘው። 30,000 በከፍተኛ ቅናሽ ከቬኔዙዌላ ትገዛለች። ቀሪው ሜክሲኮና ሩሲያን ከመሳሰሉ ሀገራት ነው የሚጓጓዝላት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግን ለኩባ ጠብታ ነዳጅ የምታቀርብ የትኛውንም ሀገር በማዕቀብ ለመቅጣት ሲዝቱ ተሰምቷል። ኩባ በኮንትሮባንድ ከቬኔዙዌላ ወይም ከሌላ ሀገር ነዳጅ ላስገባ ብትል እንኳ የካሪቢያንን ባህር ቀጠና በአይነ ቁራኛ የሚጠባበቀው የአሜሪካ ሰራዊት ጀልባዎችን አሳዶ ሊይዝና ሊወርስ ይችላል። ኩባ በዚህ ሰዓት አማራጭ አጣለች። ኢኮኖሚዋ መንኮታኮቱ ይነገራል። የመገበያያ ገንዘቧ ፔሶ የመግዛት አቅሙ ተዳክሟል። የአንድ ወር ደሞዝ ከጥቂት እንቁላል ውጪ አይገዛም እየተባለ ነው። ሱቆችና የገበያ ቦታዎች ወና ሆነዋል። ዜጎች ነዳጅና ጋዝ ለማግኘት በየቀኑ ረጃጅም ሰልፍ ይጠብቃሉ። ጥቂት ነዳጅ ለኩባ ለማቅረብ ፈቃድ ያገኘችው ሩሲያ ናት። ለዚያውም በአሜሪካ ባህር ኃይል ተከልክላ ነበር የቆየችው። ወደ ኩባ የሚጓዙት አብዛኞቹ ሀገር ጎብኚዎች የካናዳና የሩሲያ ዜጎች ናቸው። ከአሜሪካውያን ጫና መበርታት ወዲህ ግን በረራ በተደጋጋሚ ተሰርዟል። የሀገሪቱን ኢኮኖሚ እንደሚቆጣጠር የሚታማው የኩባ ጦር ኃይል የንግድ ድርጅት ጋኤሳ የገነባቸውና የሚያስተዳድራቸው ሆቴሎች ባዷቸውን እያደሩ ነው። የኩባ የባህር ዳርቻዎችም ጎብኝ ዝር አይልባቸውም። ኩባን ቀን ጸጥታ፣ ምሽት ደግሞ ጨለማ እያዋጣት ነው። አንዳንድ ዜጎች የአሁኑ የኩባ ሁኔታ በ1990ዎቹ መጀመሪያ ከታየው እንደሚከፋ ይመሰክራሉ። የቀድሞዋ ሶቪየት ህብረት በፈራረሰች ማግስት ኩባ ደጋፊ አጣ ኢኮኖሚዋ ተንኮታክቶ ነበር። ዳቦና ሌላው መሰረታዊ ምግብ በነፍስ ወከፍ ድልድል እስከ መከፋፈል መድረሱ ይታወሳል። የዘንድሮው ግን የበረታ ችግር ነው። ኩባውያን ጫናው ያደረሰባቸው የኑሮ ጉስቁልና በመንግስት ላይ ከባድ ቁጣን እንዲያሰሙ ምክንያት ነው። በፈረንጆቹ 2026 የመጀመሪያ ወር ከ30 ጊዜ በላይ ተቃውሞ ተቀስቅሷል። በሶስተኛው ወር ግን ድግግሞሹ ከ130 ተሻግሯል። ተቃዋሚዎች ይባስ ብሎ የሀገሪቱን ኮሚኒስት ፓርቲ ጽህፈት ቤት ህንጻ ወረው እስከ መዝረፍ ነው የደረሱት። በ2021 ተቃውሞ ሲነሳ መንግስት የወሰደውን የኃይል እርምጃ በመፍራት ብዙዎች አሁንም በዝምታ መቀመጥ ወይም መሰደድን ምርጫቸው እንዳደረጉ ነው የምዕራባውያን መገናኛ ብዙሃን የዘገቡት። የኩባ ህዝብ ቁጥር ከ2021 ወዲህ በእጅጉ እያሽቆለቆለ ነው።
ከ11.2 ሚሊዮን ይበልጥ የነበረው ወደ 8.6 ሚሊዮን ዝቅ ማለቱ ይነገራል። ከሚሰደዱት ውስጥ 80 በመቶ ያክሉ በ15 እና 59 ዕድሜ ክልል ውስጥ ይገኛሉ። ምዕራባውያን ለኩባ አዛውንት ብቻ ተረፏት በማለት ይሳለቃሉ። ከሩብ የሚበልጠው ሕዝብ 60 ዓመትና ከዛ በላይ ዕድሜ ያስቆጠረ ነው። ልክ እንደ አፍሪካዊቷ ኤርትራ አምራቹ ወጣት በገፍ ጥሏት ይሰደዳል ይባላል። ምርጫ ያጡና መሄጃ የቸገራቸው እንደቀሩ ይወራል። የኩባ ኢኮኖሚ በመንግስት ነው የሚመራው። ከአነስተኛ ሥራ ጀምሮ መንግስት የማይሳተፍበት ኢኮኖሚያዊ እንቅስቃሴ የለም። በ1990ዎቹ መግቢያ በሶቪየት መፈራረስ የተነሳ ኢኮኖሚዋ ሲወድቅ ነው ግለሰቦች ትኩረታቸውን ወደ ታክሲ ማሽከርከር፣ ፀጉር መቁረጥ፣ ሆቴልና ሌላ አነስተኛ ንግድ ያደረጉት። ከ1990 እስከ 2010 የኩባ የስኳር ኢንዱስትሪ 90 በመቶ ገቢውን አጥቷል። የስኳር ዘርፍ የኩባን መንግስት የሚያስመካና ለብዙ ዜጎች ሥራ የፈጠረ ትልቅ የኢኮኖሚ መሠረት ሆኖ ለበርካታ ዓመታት ቆይቷል። ጊዜ ግን አዳከመው። የ2021 የኮሮና ወረርሽኝም የቱሪዝም ኢንዱስትሪዋን ሲያናጋው ኩባ ክፉኛ ደቃለች። ይሁንና የግል ንግድ አንቀሳቃሾች በኢኮኖሚ ውስጥ ሚናቸው ጨምሯል። አሁንም ግን የመንግስት የኢኮኖሚ በላይነት አልተነካም። በብዙ አይነት ንግድ ላይ ዋጋ ይተምናል። ብዙ ድርጅቶችንም በባለቤትነት ይዟል። የማዕድንና የአነስተኛ ግብርና ሥራ በዋናነት በመንግስት ነው የሚከወነው። ይህ ምርታማነት በእጅጉ እንዲያሽቆለቁል ምክንያት መሆኑን የምዕራብ መገናኛ ብዙሃን ይጠቅሳሉ። የወጪ ንግድ ገቢ ከ2000 እስከ 2025 ባሉት ዓመታት በ75 በመቶ ወርዷል። መነሻው 2000 ላይ የወጪ ንግድ ገቢያን 52 በመቶ ይሸፍን የነበረው ግብርና ድርሻ ወደ 15 በመቶ መቀነሱ ነው። መንግስት ገንዘብ በከፍተኛ መጠን ማተሙም የሀገሪቱ ኢኮኖሚ በግሽበትና በዋጋ ንረት እንዲቀፈደድ አድርጎታል። የፔሶ አቅም በእጅጉ ተዳክሟል። ኩባ በአጠቃላይ በ2025 ከውጭ ያገኘችው ገቢ $9 ቢሊዮን ነው። የአሜሪካ ባለስልጣናት አሁን የኩባን መንግስት ገቢ የማድረቅ ስልት እየተከተሉ ነው። በ2025 ከተገኘው ገንዘብ ውስጥ እስከ $4 ቢሊዮን በባህር ማዶ በተሰማሩ ሐኪሞች የሚላክ ገቢ ነው። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ይህን ገቢ ነው ለማድረቅ ያለሙት። ኩባ በመላ ዓለም ወደ 20 ሺህ የጤና ባለሙያዎችን አሰማርታለች። ከነዚህ ግማሾቹ ቬኔዙዌላ ውስጥ ይሰራሉ። በጣሊያን፣ ኮሎምቢያና ጃማይካም የኩባ ሐኪሞች ተፈላጊ ናቸው። ለቀጠሯቸው ሐኪሞች ከሚከፍሉት ደሞዝ የተወሰነውን ወደ ዶላር መንዝረው ለኩባ መንግስት የመላክ ግዴታ አለባቸው። ማርኮ ሩቢዮ ታዲያ ቬኔዙዌላ የኩባ ሐኪሞችን እንድታባረር የአሜሪካ መንግስት እንዳስገደደ ገልጸዋል። ሩቢዮ የኩባውያን ሐኪሞችን በውጭ መሰማራት የጉልበት ብዝበዛና ህገወጥ የሰዎች ዝውውር ነው የሚል ስም ይሰጡታል። ለዚያም ነው በአሜሪካ ጫና 15 ሀገራት የኩባን ሐኪሞች ለማባረር የተስማሙት። ሐኪሞቹ ስራ ካጡ የኩባ መንግስት የዶላር ገቢ ይመናመናል። ጣሊያንና ቃጣር የኩባን ሐኪሞች ለማባረር አልፈቀዱም። ጃማይካ፣ ሆንዱራስና ጓቴማላን መሰል ሀገራት ግን ሳይወዱ ተቀብለውታል። ለኩባ በዓመት በድምሩ $2 ቢሊዮን የሚያስገኙት ቱሪዝም፣ ማዕድንና ኢንዱስትሪ መዳከማቸው ይነገራል። ኮባልት፣ ኒኬልና ዚንክ በ2025 $600 ሚሊዮን አስገብተው ነበር። የሀገሪቱን ማዕድን በብቸኝነት የሚያንቀሳቅሰው የካናዳው ሼሪት ነዳጅ በመጥፋቱ ሥራ ለማቆም መገደዱን አረጋግጧል። በውጭ ከሚኖሩ ኩባውያን በዓመት የሚላከው የ$3 ቢሊዮን ሐዋላ እስካሁን አልተነካም። የኩባ መንግስት $1 የተመነው የምንዛሬ ዋጋ 24 ፔሶ ነው። በጥቁር ገበያ ግን እስከ 500 ፔሶ ያወጣል። ስለሆነም አብዛኛው ሐዋላ ከባንክ ይልቅ በጥቁር ገበያ ነው የሚላከው። ወታደራዊው ጋኤሳ ኩባንያ የኩባን ትልልቅ ባንኮች፣ ሆቴሎች፣ ገበያና ኢንዱስትሪዎች ይመራል። ኢኮኖሚውን የሚዘውረው ይህ ድርጅት ለባለስልጣናት ሀብት ማፍሪያ እንደሆነ ይታማል። በአሜሪካ ከባድ ዕቀባ ነው የተጣለበት። የትራምፕ አስተዳደር ጫና ማሳረፍ ሳይጀምር በፊት የነበረውን $1 ቢሊዮን የመጠባበቂያ ገንዘብ አጥቶ ካዝናው መራቆቱ ይወራል። ባለፉት 10 ዓመታት ውስጥ 70 በመቶ መዋዕለ ንዋዩን በቱሪዝም ዘርፍ ላይ አፍሷል። አሁን ስራው ክፉኛ ሲዳከም አብሮ የድርጅቱን ገቢ ቀንሷል። የኩባ ብሔራዊ መጠባበቂያ ገንዘብ $3 ቢሊዮን እንደሆነ ይገመታል እንጂ በትክክል አይታወቅም። የኢኮኖሚስት መጽሔት በ2026 ጥቅል ሀገራዊ ምርቷ በ7.2 በመቶ እንደሚኮማተር ተንብዮአል። የኩባ መንግስት ለረጅም ዘመን የኢኮኖሚ ተሐድሶ ሳያደርግ በውጭ አጋሮች ልግስና ተማምኖ መቀጠሉ ትልቁ ስህተቱ እንደሆነ መጽሔቱ ይተቻል። ኮሚኒስት መሆናቸውን ያወጁ መንግስታት ጭምር የነጻ ገበያን ስርዓት በማራመድ ከዓለም ጋር ሲነጋገዱ፣ የኩባ መንግስት ግን የኢኮኖሚ ተሐድሶ አላደረገም።
60 ዓመታት ያለፈውን የአሜሪካ ማዕቀብ ያስከተለበትን ጫና ለመቋቋም የሚረዳ አማራጭ የኢኮኖሚ ስልት አለመንደፉና ገበያ ለማፈላለጉ ዋጋ አስከፍሎታል። በሃቫና ጎዳናዎች ፎርድና ቴስላ ተሽከርካሪዎች እንዲንፈላሰሱ፣ ፒዛና በርገር በምግብ ቤቶች እንዲገመጥ፣ በባህር ዳርቻ የአሜሪካ ቱሪስቶች እንዲርመሰመሱ ማድረግ አይጠበቅበትም። ለኩባውያን ዳቦ የሚያጎርስ አማራጭ የኢኮኖሚ ስልት ቀይሶ ሀገር ማትረፍ ነበር ኃላፊነቱ። ከፊደል ካስትሮ ወዲህ የመጡ መሪዎች የተሻለ የኢኮኖሚ ማበልጸጊያ ስርዓት እንደሚያፈልቁ ሲጠበቅ የአሜሪካን ማዕቀብ ማብጠልጠል ነው የመረጡት። ዱላውና ህመሙ ይለያይ እንጂ በአሜሪካ ማዕቀብ እንደ ኩባ የተጎዱ አያሌ ሀገራት አሉ። አብዛኞቹ ግን አሜሪካ በር ስትዘጋባቸው ሌላ የኢኮኖሚ መላ ቀምረዋል። አሜሪካ ኩባን የምትፈልጋት ለኢኮኖሚ ትርፍ ነው። የኩባ ውብ የባህር ዳርቻዎች ቱሪስት ይስባሉ፣ ለወደብና ሎጂስቲክ እንቅስቃሴ ይመቻሉ። ያልተነካ የኢኮኖሚ ገበያ አላት። ባንክ፣ ኢንዱስትሪ፣ ኤሌክትሪክና ማዕድን ቁፋሮ አላደገም። ዶናልድ ትራምፕ ለረጅም ጊዜ ነው የኩባን የሆቴልና ቱሪዝም ዘርፍ ሲመኙ የኖሩት። በ2008 በሃቫና የትራምፕ ንግድ ድርጅት ስሙን ማስመዝገቡ ይነገራል። የቅንጦ ሆቴልና አፓርታማ፣ ካዚኖ፣ ጎልፍና ሌላም የንግድ ሥራ ለማካሄድ ከ2013 ጀምሮ ቦታ ሲያማርጥ መክረሙ ይነገራል። ትራምፕ በኩባ የውጭ ኢንቨስትመንትና ንግድ ነፃ እንዲሆን ይፈልጋሉ። የግል ኩባንያዎች ሀብት ለማካበት የተጣለባቸው ጣሪያ እንዲነሳም ጠይቀዋል። የኩባው መከላከያ ኢንዱስትሪ ጋይሳ በንግድ ላይ ያለው ጠቅላይነት ተቀንሶ ለውድድር ክፍት መሆን እንዳለበትም ነው የሚያምኑት። የአሜሪካ መንግስትም ሆነ ዶናልድ ትራምፕ ይህን ፍላጎት ለመፈጸም ሲሉ የሚወስዱት እርምጃ ያሳስባል። እንደ ቬኔዙዌላ የኩባን ቁንጮ መሪዎች አስወግደው ሌላ ለመተካት ማሰባቸው ይነገራል። ግዙፍ የአሜሪካ ኩባንያዎች በኩባ ዋና ዋና የኢኮኖሚ ድርሻ ይዘው የቀረውን ለኩባውያን ለመተው እንደወጠኑም ይገለጻል። ፕሬዚደንት ዲያዝ ካኔልን ማስወገድ ወይም ከሀገር ማባረር አለዚያም ጠቅላላውን ስርዓቱን መናድ የሚለው አማራጭም አልለየለትም። የኩባ መንግስት ግን የአሜሪካውያንን ጥያቄ ለመመለስ ዝግጁ ይመስላል። ከሳምንታት በፊት የፖለቲካ እስረኞችን ለመፍታት ቃል ገብቶ ወዲያው በርካቶችን ነፃ ማድረጉ የዚህ ማሳያ ነው። ትራምፕም ሆኑ ማርኮ ሩቢዮ በኩባ የሥርዓት ለውጥ ወይም ሽግግር እንዲካሄድ በአደባባይ ሐሳብ አላቀረቡም። ይልቅ ከአሜሪካ ጋር ካልተሻረከች ዋጋ ትከፍላለች ነው ማሳሰቢያቸው። የኩባን ኢኮኖሚ የፊደል ካስትሮና የቀድሞ ባለስልጣናት ዘመዶች እንደሚዘውሩት ይወራል። የትራምፕ አስተዳደር ታዲያ ፊት ለፊት ካሉት ሰዎች ጋር ብቻ ስምምነት ቢፈራረም የሚፈለገውን ውጤት አያገኘም የሚባለው ለዚህ ነው። አሜሪካውያኑ የኩባ መንግስት ስለተዳከመ ያሻቸውን መፈጸም እንደሚችሉ አስበው በማዕቀብና በመሳሪያ ያስፈራራሉ። ነገር ግን የኩባ ባለስልጣናት የመጣው ይምጣ ብለው እስከመጨረሻው ለመታገል ተቆረጡ። የኩባን ዕጣ ፈንታ የሚወስነው የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ፖለቲካዊ ፍላጎት እንደሚሆን ይጠረጠራል። እሳቸው የመንግስት ለውጥ እንዲደረግ ይሻሉ። ከኩባ ስደተኞች ተወልደው ለአሜሪካ መንግስት ከፍተኛ ስልጣን የበቁት ማርኮ ሩቢዮ የሃቫናን አስተዳደር ስለጠሉት ይቃወሙት ኖረዋል። በኩባ ለውጥ እንዲኖር ያቀረቡት ሐሳብ ስላልተብራራ ምናልባት ኃይልን እንደ ተቀዳሚ መንገድ ሊያስቡ ይችላሉ። ይሁን ካሉም የሚከለክላቸው አይኖርም። ተንታኞች እንደሚናገሩት ማርኮ ሩቢዮ ሪፐብሊካን ፓርቲን ወክለው በቀጣዩ የአሜሪካ ፕሬዝዳንታዊ ምርጫ ጠንካራ እጩ ሆነው እንደሚቀርቡ ከሚጠበቁት ሰዎች መካከል በቀዳሚነት ይጠቀሳሉ። ወደሚመኙት ዋይት ሃውስ ለመግባት ያደረባቸው ተስፋ በኩባ ስደተኞች ድምፅ እንደሚወሰን አይጠፋቸውም። በአሜሪካ የሚኖሩት አብዛኞቹ የኩባ ስደተኞች የሃቫናን አስተዳደር ስለሚቃወሙት እንዲለወጥ ግፊት ያደርጋሉ። ማርኮ ሩቢዮም አሁን ባሉበት የውጭ ጉዳይ ሚኒስትርነት ወይም በወደፊቱ ፕሬዝደንትነት ዘመን የስደተኞቹን ጥያቄ ለመምላት እንደማያመነቱ ይገመታል። በአሜሪካ የሕግ መምሪያ ምክር ቤት ውስጥ ካርሎስ ሄሜኔዥ፣ ማሪያ አልቪራ ሳላዛርና ማሪዮ ዲያዝ ባላርት የተባሉ ትውልደ ኩባውያን በአባልነት ተመርጠዋል። በኩባ መንግስት ከመገልበጥ የተናነሰ ለውጥ እንደማይሹ ይናገራሉ። የኩባ ማህበረሰብ መሪዎችም ለ67 ዓመታት የታገልነው ካስትሮ የመሰረቱት ስርዓት ሲገረሰስ ለማየት ነው ይላሉ። ዶናልድ ትራምፕ ከወር በፊት አስፈሪው ቁጣ ያሉትን ዘመቻ በኢራን ላይ ሲያስጀምሩ በሚያሚ ከተማ ጎዳናዎች ላይ ፒክአፕ መኪና የሚሾፍሩ የኩባ ስደተኞች ዛሬ ኢራን ቀጥሎ ኩባ የሚል መፈክር ሲያውለበልቡ ታይተዋል። ትራምፕም ኩባን ለማስደብደብ ቋምጠዋል። ከሁሉም በላይ ቀጣዩ ተጠባቂ ፕሬዝደንት ማርኮ ሩቢዮ ከፍ ብለው ይጠቀሳሉ። ስለዚህም ነው ኩባ
ቀጣዩዋ ኢራን ወይም ቬኔዙዌላ ልትሆን እንደምትችል እየተገመተ ያለው። ፈጣሪ ኩባን ይጠብቃት። ፈጣሪ ሀገራችንንና ዓለማችንን ሰላም ያድርግልን። አሜን።